እስኪ አንቺ ደግሞ ተይኝ። ሰው በቤቱ ሰላም ማግኘት አይችልም እንዴ? ዝም ብለሽ አገኘሽው ላይ ጥልቅ አትበይ። በቃ መስመርሽን አትለፊ፣ ልክሽንም ማወቂ ደግሞ። በቃ ተይ፣ በቤቴ ሰላም ፈልጋለሁ። እሺ፣ በጣም ይቅርታ ትዬ፣ ቦታዬንና መስመሬን ስላላወቅኩ በጣም ይቅርታ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የወይኗ ሚዲያ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ከኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። አደራ ድራማ እንግዲህ ክፍል 87ን ይዤላችሁ መጥቻለሁ። በዛሬው ክፍል እንግዲህ ሰላምዬ እንዲሁም ደግሞ ብሌንዬ በጣም ተጣልተዋል ማለት ይቻላል። ማለት በጣም ከፍቷታል ብሌን። ሰላምም ሳታስበው እንግዲህ ብሌንን አስከፍታታለች ማለት ነው። ወይዘሮ ፀሐይም እንግዲህ ሳትሞት ጓደኛዋ ገነት ደርሳላታለች። ከቃል ጋር ሆኖ ዛሬ ለመጀመሪያ ጊዜ ቃል በህይወቷ መልካም ነገር አድርጋለች። እንደምንም ታግላ ፀሐይን ለማትረፍ ችለዋል ማለት ነው። በመጨረሻም እንግዲህ ፀሐይ ወደ ወይዘሮ ገነት ቤት መታ ተኝታለች። እንደምታዩት ግን ወይዘሮ ገነት ቤት ከመጣች በኋላ ለቀናቶች ምግብ እንዳልበላች እየተናገረች እንደ ራባትም እየተናገረች ነበርና ገነትም እንግዲህ ያላትን ሰርታ ለማቅረብ ብትሞክርም ነገር ግን ቤቷ ውስጥ ምንም አይነት የሚበላ የሚጠጣ ምንም አይነት ነገር ባለመኖሩ እንግዲህ ለጓደኛ ወይም ለጎረቤቷ የምታቀርበው አታለች ማለት ነው። እና በዛን ሰዓት ወይኔ ችግር በጣም ክፉ ነህ እንደዚህ እያለች በቃ እያዘነች ባለችበት ሰዓት ቃል ድምፅሽ ቀንሽ፣ ቤት ውስጥ እኮ ምንም የሚበላ የሚቀመስ ነገር የለም፣ ታያት እስኪ ተተኛ ትላለች። እንዴት ነች ሴትዮ የምተኛው? ለቀናት እኮ ምግብ አልበላችም። እኔ ደግሞ አሁን ማዘር ቆንጆ ምግብ ትሰራልሻለች እያልኩ እየነገርኳት ነበር። እና አሁን ምን ልናደርግ ነው? ሴትዮዋ እኮ ምንም ምግብ ስላልበላች አሁን መብላት አለባት፣ እንደውም የሚጠግናት ነገር ነው መብላት ያለባት እያለች ስትል ነበረ። ሴትዮዋም እንግዲህ ማለትም ወይዘሮ ፀሐይ ደግሞ ምግብ ይሁን እንጂ በዚህ ሰዓት እኔ እመርጣለሁ እንዴ? እኔ ብቻ ምግብ ይሁን ጓደኛዬ፣ ጎረቤቴ የምትሰሪው አተሽ ተቸገርሽ እንዳለች፣ አይ አለ ሁሉም አለ ፀሐይዬ፣ የተሻለ ነገር ልስራ ብዬ ነው አለቻት። አይ እኔ ምንም የተሻለ የሚባል ነገር የለም፣ ሽሮ ይበቃኛል፣ ሽሮ ስሪና ስጭኝ አለቻት። እሷም እሺ በቃ አለኝ። ማዘር እሺ አሁን ከየት ልናመጣ ነው? ምንድን ነው የምታደርጊው አለቻት። በቃ ጎረቤት ጋር ሄድና እንጀራ ይዤ እመጣለሁ አለቻት። ቃልም እንዴ ልትለምኝ አለቻት። ወይዘሮ ገነትም አይ ልጄ እኛ ሰፈር ልመና የሚባል ነገር የለም፣ ደግሞ ለበሰለ እህል አንዱ ቤት ከአንዱ ቤት ባይኖሩም እንኳ አንስተን ነው የምንመጣው። እኔ ቤት የሌለውን እነሱ ቤት ካለ፣ እነሱ ቤት የሌለውን ቤት ካለ እንደዚህ ነን እኛ ሰፈር ምግብ እንደዚህ ነው፣ አትሰቢ አመጣላታለሁ አለች። አይ እንደሱም አይሆንም፣ ስልክሽን ብቻ ስጭኝ አለቻት። ለምን እናቴ ጋር ልደውል? አንቺ ጎረቤት ጋር ዘንተሽባቸው ልሂድ አይደል ያልሽው? እኔ ደግሞ እናቴ ጋር ይሄንን ቢያንስ ይሄንን ማድረግ አይከብዳትም፣ እናቴ ጋር ልደውል እባክሽ እንደ የተባበሪኝ አለቻት። ስልክ ሰጠቻት። እንግዲህ ለእናቷ ስልክ ብትደውልም እናቷ መጥፎ ምላሽ መልሳ ቃልን እንደማታምናትና ምንም አይነት ነገር ብትጠይቃት እንደማታደርግላት ነግራ ጆሮዋ ላይ ነበር የዘጋችባት። ምክንያቱም ጆን የተባለ አንድ አክተር መጥቷል ማለት ነው ቤታቸው ውስጥ። ይህም ደግሞ የበኃይሉ ተላላኪ ነው። ነገር ግን በኃይሉ ወላጆቹን ገሎ ልጁን አሳድጎ ክፉ ሰዎችን የሚገድል አድርጎ ነው ያሳደገው። ለዚህም እናትና አባትን የገደሉት ሳሚና ገነት ናቸው፣ ሳሚና ሰላም ናቸው ብሎ ነግሮት ነበር። እንዲሁም ደግሞ ብሌንን ሁሉም ሰው ይወዳታል። ስለዚህ መጀመሪያ እሷን ብትገላት ሁሉም በጸጸት እየተቃጠሉ ሲነዱ ታያለ። ከዛ ቀጥለ ደግሞ ሁለቱንም ማስወግዳቸው ብሎ ነው የላከው ወደ ቤት። በኃይሉ ልጁ እንደሆነ አስመስሎ ስለላከው ገነት ደግሞ ይህን ነገር አጥብቃ ተቀብለዋለች ማለት ነው። ሳሚና ብሌን እየተጠራጠሩ ስላስቸግሯ በእነሱም እየተበሳጨች ነበር። እነሷም በሆኑ ነገሮች እየተጠራጠረች ቢሆንም በመጨረሻ ግን ድጋሜ በጸጸት ራሷ እንድትጎዳ አድርጎ ጆን አሳምኗታል ማለት ነው። እናም እንግዲህ ብሌን በፍቅረኛዋ በዳግም በጣም ተናዳለች። ምክንያቱም ሳሚ ከሌላ ልጅ አለው ብሎ የውሸት ፎቶ አምጥቶ አሳይቷታል። ያንን አይታ በጣም ስላዘነች ከዳግምም ጋር ቀድማ ተጣልታለች በጥርጣሬው። አሁን ደግሞ ከሳሚ ጋር በዚህ ምክንያት ተጣልታለች እና ሳሚ ከዚህ ቤት እንደሚሄድ ለወይዘሮ ሰላም እየተናገረ ነበር እና እሷም በብሌን ምክንያት ነው ወይስ ትለው በጭራሽ እንዳልሆነ አሳምኗት ነበር። ነገር ግን በእሷ ምክንያት ካልሆነ በጭራሽ ከዚህ ቤት አትሄድም ብላ አስቀረችው። ሲቀር ቃል ደስ ብሏታል።
ሶሪ ብሌን ደስ ብሏታል። ብሌንም ለምንድን ነው ራሴ ሄድ ብዬው ሳበቃ ደስ ያለኝ? ማለት እኔ ምን እየሆንኩ ነው? ምንም አልገባኝም። አይ ከሳሚ ጋር ያለኝ ቅርበት መቀነስ አለብኝ። እንደውም በቃ ከዳግም ጋር መታረቅ ነው ያለብኝ። እሱ በቃ የልጅ እናት ነው፣ የልጅ አባት ነው። ዳግም ያለ ግን እውነቱን ይሆን? አይ በቃ ነው ቢሆንስ ባይሆንስ ለምን አስጨነቀ እያለ ብቻዋን እያወራች ነበር ያለችው። እንግዲህ እነሱ ሳሚና ወይዘሮ ሰላም ሳሎን ላይ እየተጨቃጨቁ ባለበት ሰዓት ብሌንም ከትላንት ወዳ ጆን ቢላዋ ይዞ አስፈራርቷት ነበር። እንደውም የወፏን ተረት ምሳሌ አድርጎ እያወራትም ስለነበር ያንን ቢላዋ ቀጥ ብላ ይዛ ክፍሉ ድረስ ሄዳ የእውነት ልትገለኝ ነበር ወይ? የወፏንስ ታሪክ ለምን አወራ? እኔ እንደ ሌሎቹ አይደለሁም፣ በጭራሽ ላምንህ አልችልም። ምንድን ነው እያደረግክ የነበረው? እዚህ ቤት የመጣህበት ምክንያት ምንድን ነው? የእውነት ወንድምህን ብቻ አባትን ብቻ ፈልግህ አይመስለኝም። የሆነ ተልኮ አለ። ማነው የላከህ? ምንድን ነው ፍላጎት? እያለች ስታስጨንቀው ነበር። ካሁን በኋላ መስመርሽን አትለፊ፣ ከዚህ ክፍሌ ውጭ ምናምን ሲላ የፈለግሽውን አድርጊ፣ እኔ ምንም አላልኩሽም ምናምን ብሎ እየከዳት ነበረ። በመጨረሻ ምትዬ ብላ ስትጣራ ሳሜና ወይዘሮ ሰላምን ተነስተው ክፍል ውስጥ ገቡ ማለት ነው። ክፍል ውስጥ ገብተው ምን አድርጎች ነው? ምን ተፈጥሮ ነው? አውሪ እያሉ ሲያስጨንቋት ልታወራ ከአንዳንድ እንደጀመረች ቃል ደወለች ማለት ነው። ደውላም ያው ቅድም ያልኳችሁን እርዳታ እንደምትፈልግና እርዳታውንም ለሆነ ሰው ልትረዳበት እንደሆነ ብር እንድታበድራት እናቷን ብትጠይቃትም እናቷ በጭራሽ ይሄ ደግሞ ሌላኛ የማታለያ ዘዴሽ ነው፣ እኔ በጭራሽ አልሸወድልሽም፣ አንቺ አርፈሽ ተቀመጭ ቦታሽን ወቂ ምናምን ብላ ነበር የጮኸችባትና ገነትም እንግዲህ እንዴት አይነት እናት ነሽ ግን የእናትነት አንጀትሽ እንዴት አስቻለሽ? ቃል የእውነቷን ነበር የጠየቀችሽ፣ የእውነቷን ነበረ ሰው ልትረዳበት ነበር። ግን በዚህ ልክ እንዴት ትጨክኛለሽ? አንቺ እናቷ የልጅሽን መቀየር ያላመንሽበትን እኔ እንዴት አድርጌ ነው ታዲያ ልቀይርልሽ እና ላምን የምችለው? በጣም ከባድ ሰው ነሽ ምናምን ብላ ዘግታባት ነበረ። እንግዲህ በዚህ ገነት ያው ትንሽ ነገር ሰው ከተናገራ ቶሎ በጸጸት ራሷን የምትጎዳ አይነት ሴት ነች እና በጣም ነበር ያዘነችው። ሳሎን ቁጭ ብላ በጣም ተረብሻ እያዘነች ደግማ ለገነት ደውላ ነበረ። ከዛ በፊት ግን ዳግምና ቃልና ገነት ቁጭ ቆመው በር ላይ እያወሩ ሳለ ዳግም መጣ። ምን ተፈጥሮ ነው እናቴ? ምን ሆናችሁ ነው እያለ ሲጠይቃት የሆነውን ነገረችው። ጓደኛዬ ጎረቤቴን በኃይሉ አግቶብኝ ነበረ። እናም ለእሷም ይሆን ምግብ መግዣ ጥቼ ቤትም ውስጥ ደግሞ ምንም ስላልነበረ እናቷ ጋር ደውላ እየጠየቀች ነበር። እናቷ ደግሞ ስላላመነቻት ተቆጥታ ዘጋችባት። ለዛ ነው አለቻት። ዳግም በጣም አዘነ። የማረባ ሰው ነኝ እኔ በቅናት መንፈስ ታውሬ ሌላ ነገሮችን እያሳደርኩኝ እናቴ ረሃብ ላይ ሆና እንኳ ማየት አልቻልኩም። አሁን እኔ ምኑን ልጅ ነኝ? እናቴ እባክሽ ድጋሜ እንደዛ አታድርጊ። እኔ ልጅሽ እያለሁ እንዴት ትራቢያለሽ? ለምን ቀድመሽስ አልነገርሽኝም? ድንጋይ ፈልጬም ቢሆን እኮ አንቺን የማኖር ግዴታ አለብኝ እያለ እንግዲህ እናቱን ለማጽናናት ሞክሯል። እናትም እንግዲህ ልጅ አንተ እንዳላስቸግር ብዬ ደግሞ ያለቀው ዛሬ ነው አለችው። እሱም ዛሬም ቢሆን ቀድመሽ መናገር ነበረብሽ እያለ እናቱን ለማጽናናት ሞክሯል። ግን በጸጸት ብድ እያለ ቃልም በቃ ተከተይ ብሎ አስቤዛ ሊገዛ ቃልን አስከትሎ ሄደ። ቃልም እባክህ ዳግም እኔ ልቤ ልፈነዳ ነው፣ ልቤ ባፌ ልትወጣ ነው፣ ጠብቀኝ ትላለች። እሱ ብቻውን እያወራ ነበር የሚሄደው። በመጨረሻም ቃል ተይኝ እባክሽ፣ እኔ ምኑን ሰው ነኝ? ከቻልሽ አንቺ ቀስ ብለሽ ነኝ፣ እኔ በቃ ተይ ልሄድበት አለ። እባክህ ራስን በጸጸት አትጉዳ፣ በቃ ተረጋጋና አብረን እንሄድ እያለችው ነበረ። በዛን ቅጽበት እንግዲህ ሰላም ድጋሚ ደውላ ገነትን ይቅርታ ጠይቃ እባክሽ የምትፈልጊውን ንገሪኝ፣ ገንዘቡን አሁን በምን ልላክልሽ አለቻት። አልፈልግም፣ የምፈልገው ነገር ስለተሟላልኝ ተይው አለቻት። ተናደሽብኝ ነው? አዝነሽብኝ ነው? እባክሽ ገነት እባክሽ ተቀበይኝ አለቻት። ገነትም አይ የምፈልገው ልጄ ስላሟላልኝ አሁን ከአንቺ ምንም አልፈልግም፣ ለሚቀጥለው ትምህርት ይሆንሽ ብላ ጆሮዋ ላይ ዘጋችው። በዚህን ሰዓት ነው እንግዲህ ወይዘሮ ሰላም በጣም አዝና ልቧ ስብር ብሎ የነበረው። ያኔ ቁጭ ብላ ሳሎን ላይ እያለቀሰች ሳለ ቃል ምን ሆና ነው? እትዬ ልትነግረኝ አልፈለገችም እንጂ በሆነ ነገር ልቧ ተከፍቷል። ምን ሆና ይሆን አለችና ምን ሆና እንደሆነ ለመጠየቅ ሞከረች ማለት ነው። በዛን ሰዓት ነበረ እንግዲህ በጣም አዝና ተይኝ ብሌን፣ መስመርሽን አትለፊ፣ በቤቴ ሰላም ማግኘት አልችልም እንዴ? ሁሉ ነገር ላይ ጠልቅ አትበይ፣ በቃ ተይኝ፣ እረፍት ማግኘት እፈልጋለሁ፣ ቦታሽን ወቂ ብላ ስትላት የዛኔ ነበር ብሌን ልቧ የተሰበረው። እናም እትዬ በጣም ይቅርታ መስመሬን ስላለፍኩና ቦታዬን ስላላወቅኩ በጣም ይቅርታ፣ በድጋሚ ቦታዬንም አውቃለሁ መስመሬንም አላልፍም ብላ ተነስታ ጥላት ወጣች።
እንግዲህ ነገ ደግሞ ይሄንን ያለቻትን በደንብ ተረጋግታ ስታስበው ሌላ ጸጸት ነው የሚፈጥርባት። ገነት ብዙ ጊዜ ከተናገረች በኋላ የምትጸጸት አይነት መልካም ሰው ነች፣ ግን የምትናገረውን አታውቀውም እና በጸጸት አሁን ድጋሜ ደግሞ በዚህ ትጎዳለች ማለት ነው። ይቅርታ እንደዚህ እያለች እንግዲህ ባለችበት ሰዓት ቃልና ገነት ፀሐይን ማለትም በኃይሉ ካገተበት ቤት ሲያስወጧት ወንበሩ ላይ የሆነ ወረቀት ጽፋ አስቀምጣ ነበር። በኃይሉ እንዳይጎዳን ተመጣ ቶሎ እንውጣ ስትላት ቃል የሆነ ነገር ትዝ አላትና የሆነ ነገር ጽፋ አስቀመጠች ማለት ነው ገነት። እናም ያንን ነገር አስታውሳ ፀሐይ አሁን ጓደኛዬ፣ ጎረቤቴ ምንድን ነበር ለበኃይሉ ጽፈሽ በወረቀት ያስቀመሽለት? መጠበቂያ ነው፣ በኃይሉ እኛ ጋር እንዳይመጣ ይጠብቀናል ስትይ ሰምቼሻለሁ። የምን መጠበቂያ ነው? ምንድን ነው አለቻት። እንግዲህ የጻፍኩትማ አንድኛው የዳግምን አባት ማለትም ባለቤቴን ሲገለው ስትል ዳግምና ቃል ከውጭ ሲገቡ አባቱ በሰው እጅ እንደተገደለ ዳግም ሰማ፣ ጆሮ ገባ ማለት ነው። ምን አባቴን ሰው ነው የገደለው ማለት ነው አለ ማለት ነው። ከዛስ ማን ነው ገዳዩ? እንዴት ሞተ? መች ሞተ? የሚለውን እንግዲህ ምን እንደሚሰማው በኃይሉ እንደገደለበት አባቱንም ሲያውቅ ምን ሊያደርግ እንደሚችል ገነት ምን እንደምትለው ወይም ደግሞ ሌላ ሰው ነው የገደለው ትለውም እንደሆነ የምርም የተገደለበትን ሁኔታ በዝርዝር ታስረዳው ይሆን? በሚቀጥለው ክፍለ ጊዜ አብረን የምናይ ይሆናል። ውድ የሀሴት ሀበሻ ቤተሰቦች ለቤቴ አዲስ ከሆናችሁ ሰብስክራይብ በማድረግ ነባር የሆናችሁ ደግሞ ቪዲዮውን ላይክ በማድረግ ሼር በማድረግ እንደምትተባበሩኝ እንደምታሳድጉኝ ተስፋ አደርጋለሁ። እዚህ የደረስኩበት እናንተ ነው። አሁንም ወደፊት ከእናንተ ጋር የተሻለ ቦታ እንደምንደርስ አምናለሁ። ቪዲዮ በመስራት በጣም ዘግይቻለሁ። ከአሁን በኋላ ግን ቶሎ ቶሎ ለመልቀቅ እሞክራለሁ እስከመሰለች ድረስ ማለት ነው። ቆይቻለሁ። ቪዲዮ ከለቀቅኩ ይመስለኛል 1 ወር ሳይሆነኝ ይቀራል። እንደዚህ 10 ደቂቃ ወይም ከዛ በላይ የሆኑ ደቂቃዎችን በላይቭ ነው የምመጣው እንጂ ቪዲዮ ሰርቼ አላውቅም። አሁን ግን ላለመጥፋት እሞክራለሁ። ለዛሬ አደራ ድራማ በዚሁ ተጠናቀቀ። በሚቀጥለው ክፍል ይዤላችሁ እስክመጣ ሰላማችሁ ይብዛ።